ፍቅር ጠፍቷል አይደለም መሲ ከፍቅር ጋር ምን አገናኘው ይሄ? እኔ ቤተሰብ ሳልፈልግ ቀርቼ ነው። እኔና አንቺ የምንገናኝበት መንገድ እንዴት ቤተሰቡ ችግሩን እንፍታው? ቤኪሽ ሞከርን እኮ ከአንድ ወር 2 ወር ሆነን። እሺ እንዴት ነው? ምን ላደርግ ነው? በቃ ይዘኝ ጥፋ፣ አብረን እንሁን። ይዘኝ ጥፋ? ቤተሰብ ያልመረቀው ቤተሰብ እንደዚህ ነው ብሎ እንትን ያላለው እስኪ ትልቅ ደረጃ ደረሰው ካለ ንገሪ። ቤተሰቦቻችን ሲባል እንደዚህ ሆነን እንድንቀር ነው የምፈልገው? መደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች ደህና ናችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንዴት ናችሁ? ቸር ቆያችሁልኝ ወይ? እንዴት ነበረ ጊዜያችሁ? አቃለው ጠፍተናል። ያው ነገሮችን ወደ ሚዲያ ላለማምጣትና በግላችን የተፈጠሩ ነገሮችን ለመፍታት እየሞከርን ነበረ። ያው ሁላችንም ሚዲያ ላይ ማምጣት ባንፈልግም፣ ያው እኔም ቤኪም ማምጣት ባንፈልግም ግን ደግሞ ግዴታ መምጣት ነበረበትና በሌላ ሰው በኩልም ቢሆን ወደ ሚዲያ መጥቶ ነገሩ በሙሉ ተነግሮ አይቻለሁ። ማለት በቃ የጠፋንበት ምክንያት መቼም ቤኪ ተናግሮታል፣ አይታችሁታል ብዬ ተስፋ አደርጋለሁ። ምንድነው ቤተሰብ እዚህ ጋር በመካከላችን ገብቷል። መጀመሪያ ወደ ሚዲያ ስንጠፋ ወይም ደግሞ መጀመሪያ ከሚዲያ የጠፋንበት ምክንያት ይሄ ነውና ነገሮችን ለማስተካከል እየታገልን ባለንበት ሰዓት ላይ በቃ ተባባሱ። በቃ ቤተሰብ ገባ ጣልቃ። በቃ አይሆንም፣ እዚህ ጋር መሆን የማይችል ነገር ነው። ስለዚህ እዚህ ጋር አብራችሁ መሆን አልተፈቀደላችሁም ብለው ቤተሰቦቻችን መሀል ላይ ገብተዋል ማለት ነው። እና ያው መቼም ቤተሰብ ያልፈቀደው ነገር አይባረክም ብለን ስላሰብን ቤተሰቦቻችንን ለማሳመን ብዙ ታግለናል። ብቻ ነገሮችን ለማስተካከል ያው ነገሮች ደግሞ ወደ ሚዲያ ሲመጡ ይባባሳሉ ብለን ስላሰብን መቼም የጠፋንበትን ጊዜ አይታችኋል። 2 ወር ማለት ትንሽ አይደለም። 2 ወር ሙሉ በቃ በጣም ከባድ ጊዜያትን የስቃይ ጊዜያትን ያሳለፍ ነው። ምንድነው በቃ ግዴታ ቤተሰብ እዚህ ጋር ማመን አለበት። የኛ ነገር ወደ አንድ ለመምጣት የኛ ቤተሰብነት የኛ አንድ መሆን መጀመሪያ ቤተሰቦቻችን አንድ ሊሆኑ ይገባል። ስለዚህ ቤተሰብ ያልፈቀደው ነገር መሆን አይችልም ብለን ስላሰብን እንዳልኳችሁ ቤተሰብ ለማሳመን በጣም እየታገልን ነበረ፣ ግን አልሆነም። ብቻ ጊዜ ይፈታዋል ብለን እየጠበቅን ነበረ። እስካሁን ድረስ ምንም የተፈጠረ ነገር የለም። ይባስ እየተራራቅን ይባስ ነገሮች እየከበዱን ይሄዱትና እንዳልኳችሁ ነገሩን ሳንፈታ ወደ ሚዲያ መምጣት አልፈለግንም ነበረ። ለዛም ነበረ የጠፋነው የነበረውና ያው ነገሮች በጣም ሲባባሱ በጣም እንዳልሆነ ሲሆኑ መጀመሪያ እናስተካክላቸው። ምክንያቱም ይሄ ነገር እየተባባሰ እዚህ ጋር እናንተ ጋር ብንመጣም ነገሮች ይባስ እየተባባሱ በቃ አላቅም ህዝብ ሲያየው ወይም ደግሞ የሰው አይን ሲኖረው ደግሞ ይባስ እየተባባሱ ይሄዳሉ ብለን ስላሰብን እናም ደግሞ ሁሌ ለእናንተ ችግር ማውራት ሁሌ ለእናንተ በቃ እንደዚህ ሆነን እያሉ ማውራት ራሱ ይሰለቻልና ማለት ሁሌ እናንተም ቢሆን ከኛ ደስታ ነው የምትፈልጉት። ለምን በቃ ሁሌ ስንካፋ ለምን እነሱን ስናስካፋለን ብለን ስላሰብን ብቻ ነገሩን ለመፍታት ነበረ ይሄን ያክል ጊዜ የቆየ ነው የነበረው። ግን እንዳልኳችሁ ያው ነገሮች መፈታት አልቻሉም። 2 ወር ማለት ቀላል አይደለም፣ ብዙ ጊዜ ፈጀ። ነገሮችም ከዛሬ ነገ ማለት ይበርዳሉ ብለን ስናስብ ጭራሽ እየተባባሱ ነው የሄዱትና ብቻ ከብዙ ሀሳብ ከብዙ ትግል ከብዙ በቃ ከራስ ጋር ማውራት በኋላ ዛሬ አንድ ውሳኔ ላይ ደርሼ ነው እናንተ ጋር የመጣሁት። ያው ውድ ቤተሰቦች መቼም እየነገርኳችሁ ነው። ይሄንን ነገር ለእናንተ ላለማምጣት በጣም እየታገልን ነበረ። በጣም በቃ እኔም በበኩሌ ያው ቤኪም ደግሞ ማለት መምጣት ቢፈልግ እስከዛሬ ሚዲያ ላይ ይመጣ ነበረ። ግን በቃ እዚህ ጋር በሁለታችን መካከል ያለው ችግር ካልተፈታ ወደ ሚዲያ መምጣታችን ጥቅም የለውም ብሎ ስላሰበ እሱም እኔም በውስጣችን ይዘን ነገሩን ለመፍታት እየሞከርን ነበረ። ግን እንዳልኳችሁ ነገሮች እየተባባሱ ነው። አሁንም ቢሆን እዚህ ጋር መጥቼ ይሄን ነገር ባላወራ ደስ ይለኝ ነበር። ግን ያው ከትላንት በፊት ያሉት ቪዲዮዎችን አይታችኋል ብዬ ተስፋ አደርጋለሁ። ያው ነቢያት ትባል ሴት ቤኪን ወደ ሚዲያ ይዛው ተመልሳለች እና በምን ምክንያት እንደጠፋ ለምን ወደ ሚዲያ እየመጣ እንዳልሆነ በምክንያት ሁለታችንም እንደጠፋን እየጠየቀች ነበረ። በዛ ምክንያት ነገሮች ወደ ሚዲያ መጣዋል ማለት ነው ሳንፈልግ።
ነገር ግን በቃ አንዴ ከመጡ ደግሞ እዚህ ጋር ብዙዎቻችሁ አውቃለሁ ስንጠፋም ትጨነቃላችሁ፣ ግን በምን ምክንያት እንደጠፋን አውቃችሁ ሲሆን ደግሞ ይበልጥ ትጨነቃላችሁ ብዬ ስላሰብኩኝ በቃ ኦልሬዲ አንዴ ከመጣ በዚሁ ብንጨርሰው በዚሁ ብንፈተው ይሻላል ብዬ ስላሰብኩኝ ነው ዛሬ እናንተ ጋር የመጣሁት። ያው በጣም እንደናፈቅኳችሁ ተስፋ አደርጋለሁ። እኔም በጣም ናፍቃችሁኝ ነበር የምር። እናንተ ጋር መምጣት ሳልፈልግ ቀርቼ ምናምን አይደለም፣ ግን እንዳልኳችሁ እስኪ በራሴ ደግሞ ለመፍታት ልሞክር። እስኪ ማለት ሁሌ ለምን እነሱን አስጨንቃቸዋለሁ? እዚህ ጋር እስኪ ወደ ሃይማኖቴ ቀረብ ብዬ በቃ ለፈጣሪ ልንገረው እስኪ ያለውን ነገር ምናምን ብዬ ስላሰብኩኝ በቃ ብቻ በጣም ከባድ ጊዜያቶችን እያሳለፍኩ ነበረ። በጣም ማለት ነው የምር እነዚህ 2 ወራት እንጃ ብቻ የሆነ አልፎ ስናወራው ደግሞ ሁሉም ነገር ቀላል ይመስላል፣ ሁሉም ነገር ትንሽ ይመስላልና ብቻ እግዚአብሔር ይመስገን ሁሉም ለበጎ ነው። እግዚአብሔር የሚወደውን ሰው ነው የሚፈትነው ብዬ አምናለሁ ታውቃላችሁና ብቻ ዛሬ የመጣሁበት ዋነኛ ምክንያት ምን እንደሆነ ታውቃላችሁ? እንዳልኳችሁ ነገሮች ለመፈታት ትንሽ ከባድ ሁኔታ ላይ ናቸው። ግዴታ መምረጥ ያለብኝ ሁኔታ ላይ ደርሻለሁ ማለት አሁን እዚህ ጋር እንዳልኳችሁ የኔም የቤኪን ቤተሰቦች ግንኙነታችንን መቀበል አልፈለጉም። ምክንያቱ ደግሞ ያው ብዙ ነው። ይሄ ነው ተብሎ ሊገለጽ የሚችል ምክንያት የለውም። በቃ ብዙ ምክንያቶች ነው የተነሱት። ስለዚህ እነዛን ነገሮች ደግሞ ለማሳመን ስንሞክር የባስ ነገሮች እየተባባሱ ነው የሄዱት። ምንድነው አሁን ላይ በቃ አማራጭ ላይ ነው የቆምኩት። እኔ አሁን እዚህ ጋር ነው የቆምኩት። በዚህ የሆነ አማራጭ አለኝ፣ በዚህ ሌላ አማራጭ አለኝ። ከሁለቱ አንዱን መምረጥ አለብኝ። አልበለዚያ እኔ ብቻዬን ነው እየቀረሁት ያለሁት። በቃ በድን እየሆንኩ ነው ያለሁት። በቃ እንዴት ነው ይሄ ቁሞ ሬሳ የሆነ ሰው ታውቃላችሁ? በቃ ምንም የማያስብ ሰው በቃ የሆነ ለመኖር አላማ የሌለው ይሄ ለወደፊት የሆነ ጉጉት የሌለው ሰው ፍላጎት የሌለው ሰው ነው እየሆንኩ ያለሁትና ግዴታ የሚያስፈልገኝን ነገር መምረጥ አለብኝ። ማለት እኔ እዚህ ጋር ቤተሰቦቼ ለማስረዳት እየሞከርኩኝ ነው፣ ግን በቃ መረዳት ካልቻሉ ደግሞ እየተጎዳሁ ነው እኔና ብቻ ብዙ ከራሴ ጋር በጣም አታግሉኛል፣ እመኑኝ በጣም ማለት ነውና አሁን ግን በስተመጨረሻ የመጨረሻ ውሳኔን ወስኜ ነው እናንተ ጋር የመጣሁት። ቤተሰቦቼ እንዳልኳችሁ ለማሳመን ሞክሬያለሁ፣ አልተሳካም። ስለዚህ ምንም ቢሆን ቤኪ ጋር ብሬ መሆን አለብኝ፣ ከቤኪ ጋር መመለስ አለብኝ። ምክንያቱም ሁለታችንም መካከል ፍቅር አለ። ቤኪ እኔን ያፈቅረኛል፣ እኔም አፈቅራለሁ። ስለዚህ ለምን እየተፋቀርን መለየት የለብንም። ስለዚህ ዛሬ ጣርቼዋለሁ። እስካሁንም ይመጣል ብዬ አስባለሁ። እንዴት እንዳልደረሰ ገርሞኛል። ቀድሜ ነበር የደወልኩለት የነበረው። ስለዚህ ከመጣ በኋላ ያለውን ነገር አስረዳዋለሁ። ያው ቪዲዮ ላይም እንደተረዳሁት ለኔ ያለው ፍቅር እንትን ያለ አይመስለኝም፣ ማለት የጠፋ አይመስለኝም። ስለዚህ እስኪ ዞሮ ይምጣና ያለውን ነገር ደግሞ በደንብ ከሱ ጋር ሆነን እናወራበታለን። ሰማዩ የት ነው መቀመጫ? አልቅሼ ልለምን ወድቄ ከሰው መሃል ነበርኩ ዛሬም ምድረ በዳ የጥንት ሳስበው ስሜቴ። ሰላም ነሲ ቤኪ እንዴት ነህ? ሰላም ነው? ሰላም አለን። ከየት ተገኘሽ? ከስንት ጊዜ በኋላ በሰላም ነው የጠፋሽ እኮ። መደወል ማቆም ማለት ያው እንዳረብሽ ከተፈጠረው አንፃር ምናምን ገበሽ። ያው እኛ ልጆች ነን መቼም የተፈጠረውን ነገር ታውቂያለሽና ማለት ደውዬ የሆነ ባወራሽ ምናምን ደስ ይለኝ ነበር። ዛሬ ራሱ ላገኝ ፈልጌ ስትይ የምሬን ነው መሲ፣ ላገኝ ፈልጌ ስትይ ማለት እንዴት ምን ሆና ነው ማለት ያው ብዙ ጊዜ ሆነሻል። ያው ይሄ ከስንት አንድ ነው የምንደዋወለው፣ ያን ያለ ድሮ ማን ደዋወለው እና እንዴት ነህ? አለሁልሽ። ለሽሻሽ አለሁ እግዚአብሔር አምሮብሻል። ኧረ አንተ ራሱ በጣም ነው። እኔማ ወደ ስራ አሁንም ስራ ሊገባ ነበርና አረፍዷል። የሚገርምሽ ያው ቤኪ መቼም ታውቃለህ በመካከላችን የተፈጠረው ነገር ያው እኔም ለቤተሰቦች
ዛሬ ቤተሰቦች አሉ አይባልም? ቤተሰቦች ያው እሺ፣ ሰላም እንዴት ናችሁ? የኛ ውድን የተከበራችሁ ቤተሰቦች ደህና ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ያው እኔ መስጊድ በምን ጉዳይ እንደጠራችኝ ባላቅም በቻልኩት መጠን እንግዲህ እናንተ ጋር ለመምጣት አስቤያለሁ። ለእግዚአብሔር ፍቃድ ማለት ነው። እና በዚህ እንዴት ነው? አለሁልሽ፣ እግዚአብሔር ይመስገን። እስኪ አላፍኩት እንኳን ስንት ጥሩ መጥፎ ብዙ ነገሮችን ያሳለፈ ቀርቶ በስራ እንኳን የተዋወቅሽው ሰው ሲቀር ሲርቅ፣ አሁን ለምሳሌ ክላስ የሆነ የምታውቂው ሰው ጀስት የምታውቂው ሰው አለ አይደለ? ሲቀር ምናምን የሆነ ማለት የሆነ በተደጋጋሚ ያስወቀረ ምን ሆኖ ወይ ደግሞ ምን ሆና ነው ያለሽና እና አንቺ ደግሞ ስንት ነገሮች ግን የናፈኩ አትመስልም። ኧረ እንዴ የምሬ በጣም ናፍቀሽኛል። እኔም ከእውነት እግዚአብሔር በሚያውቀው በጣም ናፍቀኸኛል። ግን ደግሞ ምን መሰለህ ቤት የተፈጠረው ነገር መቼም ወደ ሚዲያ ላይ ለማምጣት ሁለታችንም ታግለናል አይደል? ያው ወዲያው እንዴት ነው የሆኑ ነገሮች በመካከላችን ተፈጠሩ። እነዛን ነገሮች ለማስተካከል ስንል ቤተሰብ በመሀል ገባ። ያለፉትን አንድ ወር አካባቢ ረዥም ጊዜ ቀኑን ሙሉ የሚውለው የነበረው ቤተሰብ ጋር በመጨቃጨቅ አንተም ቤተሰቦችን ለማሳመን እኔም ቤተሰቦችን ለማሳመን ብዙ ታግለናል። ነገር ግን ነገሮችን ለማስተካከል በታገልን ቁጥር እንደገና እየተባባሱ ነው የሄዱትና ጊዜ ይፈታዋል ብለን ደግሞ ሌላ አንድ ወራቶችን ደግሞ እንዲሁ ተራርቀን አሳለፍን። እንደ ቀልድ እንደዋዛ ለረጅም ጊዜ ተራራቅንና ምን መሰለህ መቼም ብዙ መጥፎም ጥሩም ጊዜያቶችን አብረን አሳልፈናል። አሁን ላይ ግን በመካከላችን የገባው ነገር በጣም ከባድ ነው ብዬ አስባለሁ። ማለት እዚህ ጋር በህይወታችን ምርጫ ነው እየተቀመጠልን ያለን ብዬ አስባለሁ። ማለት ቤተሰቦች ስህተት ከሆንኩኝ አርሙኝ። ማለት እዚህ ጋር አድገን እዚህ ደረጃ እስክንደርስ ድረስ ቤተሰብ ብዙ ነገር ለኛ ያውላል። መውለድ ብቻውን ከባድ ነገር ነው። መቼ ማለት ልጅ ብቻ መሆን ለአንድ ቤተሰብ በጣም ከባድ ነገር ነው። እኛን ለማሳደግ ደግሞ ለኛ ፍቅር ለመስጠት ብዙ ለፍተዋል። ግን ደግሞ የሰው ልጅ ቤተሰብ አሳደገው ማለት ቤተሰቡ ጋር ያረጃል፣ ቤተሰቡ ጋር ይሞታል ማለት አይደለም። የሰው ልጅ ከእናት ከአባቱ ጋር ቢያድግም ከሚስት ከባል ጋር ነው መኖር የሚችለው። የሚፈቅደውም የተፈጥሮ ህግም እሱ ስለሆነ ማለት ነውና ብቻ እኛ ቤተሰቦቻችንንም ላለማስከፋት ብዙ ታግለናል። ጊዜም ደግሞ ይፈታዋል ብለን ደግሞ ይሄው እንዲተራርቀን ደግሞ እንደዋዛ ፍቅራችን መንገድ ላይ ሊቀር ነውና ቢኪ ማንኝ ዛሬ እዚህ ላይ ለመቆም ማለት ነው በጣም ብዙ ከራሴ ጋር ተብያለሁ። ብዙ ምን እንዳሰብሽ ባላቅም ማለት ይሄንን ጉዳይ ማለት አሁን በደንብ አንቺ አብራራሽላቸው ለቤተሰቦች ማለት አሉ እኛን የሚወዱን ለኛ የሚያስቡ የኛ መጥፋት የሚያሳስባቸው ብዙ ቤተሰቦች አሉ፣ ይገባኛል። ግን ያው ይሄንን ነገር ወደ ሚዲያ ለማውጣት አውርተን ነበረ ኩና ቢኪ እኔ እኮ አይደለሁም ወደ ሚዲያ መጣሁት ማለት ያው ኦሬዲ በእኛ በኩል ባይሆንም ያው በነቢያት በኩል ነገሮች ወጡ አይደለ? ያው እሷ አንተን ፈለጋ በመምጣቷ መጥፋት በማሳሰቧ ምክንያት ኦሬዲ በትንሹም ቢሆን ተናግረዋል አንተ። ስለዚህ ቤተሰቦች ደግሞ ካወቁ በኋላ ደግሞ አሁን እኮ ችግር የለም። አሁን እነሱ መስማት ምናምን አይደለም ሚዲያ ላይ መውጣቱ አይደለም። ግን ይሄንን ነገር አሁን አውርተንበታል እኛ በጣም ማለት ቤተሰብ ብዙ ነገሮችን ብለዋል፣ በጣም ብዙ ነገሮች። እኛ ደግሞ የተፈጠሩት ነገሮች ደግሞ ቤተሰብ ከጠየቁን ጥያቄ ካቀረቡልን ነገር ምን ዋሽበት ነገር የለም። ለምን ሚዲያ ላይ የወጣ ነገር ነው፣ የተቀመጠ ነገር ነው። ስለዚህ ምንም ምን ዋሽውም ነገር ስለሌለ ምርጫ ስላጣን ነው እስካሁን ተራርቀን የቆየ ነው አይደለ? ስለዚህ ዛሬ መሲ ምንድነው ያሰብሽው ነገር በግልጽ በቃ ንገሪኝ። ምንድነው የተፈጠረን አዲስ ነገር ካለ በቤተሰብ ዙሪያ ምናምን እሱን ነገር ካለ ንገሪኝ። በቃ ይሄ ነው እሱ ነው የምልህ እኮ ቢኪ። አሁን እዚህ ጋር ማለት ነው አዲስ ነገሮች ይፈጠራሉ እያለን እኮ ረጅም ጊዜ ጠበቅ እንዳልኩ ነው። በቃ እንደ ቀልድ ጊዜያቶች እየገፉ ሄዱ። እንደ ቀልድ በቃ ወራት አልፎ በቃ ወር እኮ ሲያልፍ አመት ይሆናል አይደለ? ከዛ በኋላ ደግሞ እዚህ ጋር የለፋንበት ብዙ መስዋዕትነት ያሳለፍንበት ፍቅራችን አየር ላይ ሊቀር ነው። ስለዚህ ለምን ማለት አሁን እቅድሽ ምንድነው? ያንቺን እቅድ ንገሪኝ። በቃ ይሄ ነው እኮ ልነግርህ እኮ ነው። አሁን እዚህ ጋር እኔ አስቤ የመጣሁት ነገር ምንድነው እንዳልኩ በቃ ለመወሰን በጣም ከብዶኝ ነበረ። እመነኝ ለመወሰን በጣም ከራሴ ጋር ታግያለሁ። በጣም ብዙ ማታዎችን አልቅሻለሁ። እና ቤኪ ማለት እኔ እኮ አላውቅም በጣም ጨንቆኝ እኮ ነው ማለት ታውቃለህ። ይሄንን ውሳኔ ለመወሰን ማለት ነው በጣም ብዙ ማታዎችን አልቅሻለሁ። በጣም ብዙ ነገሮችን ከፈጣሪ ጋር አውርቻለሁ ምናምን። ግን እንዳልኩ የሰው ልጅ እናት አባት ያሳድገዋል።
መጨረሻ ላይ ግን ከባሉ ጋር ይጣበቃል ከሚስቱ ጋር ይጣበቃል ነው የሚለው መጽሐፍ ቅዱስ ማለት እና ቤኪ አብረን መሆን አለብን ማለት ነው። አብረን መሆን አለብን ማለት ቤኪ በቃ አሁን ላይ በቃ የመጨረሻ ያገኘሁት ውሳኔ በቃ ብዙ ነገሮች እንዳልኩ ራሴ ጋር ወረው በቃ ቤተሰቦቼም ከዛሬ ነገ ይረጋጋሉ፣ አንተም ከዛሬ ነገ ትደውልልኛለህ ስል ቆይ ምን ማለት ነው? አብረን መሆን አለብን። አብረን መሆን እንደማንችል እኔ አልፈልግም አላልኩም። እኔ አልፈልግም ሳይሆን እዚህ ጋር በመካከላችን ያለ ነገር አለ። መሲ ቆም ብለሽ አስቢ። ገባሽ አይደል? አብረን ምን ሆነሽ ቤተሰቦቻችንን እያለን እኛ እስከዛ ሲመጡስ አብረን ሆነን ከዛስ? እሺ እኛ ቤተሰብ እያለን የኛ ነገር መሲ ምንድነው የምናደርገው? እኛ ንገሪኝ። እሺ የኛ ነገር ይቀር አይደለም ለምንድን ነው የምታደርግሽው? ይሄን ነገር አውርተንበታል። ከአንድም ሁለት በቤተሰብ ዙሪያ ተነጋግረናል አይደለ? ቆም ብለን ማሰብ ነው ያለብን። እንዴት እኔና አንቺ የምንገናኝበትን መንገድ እንዴት ቤተሰቡ ችግሩን እንፍታው? ቤኪሽ ሞከርን እኮ ከአንድ ወር ሁለት ወር ሆነን። እሺ እንዴት ነው ምን እንዳደርግ ነው የምትፈልጊው? በቃ አንድ ላይ መሆን ነው ያለብን። አንድ ላይ እንዴት ነው መሆን የምንችለው? ቤኪ እንዴት መሆን አንችልም? ቆይ አይደለም ለኔ ያለ ፍቅር ጠፍቷል አይደለም? መሲ ከፍቅር ጋር ምን አገናኘው ይሄ? ቤኪና ታዲያ የሰው ልጅ አብሮ ለመሆን ፍቅር አይደለም እንደሚያስፈልገው? አይደለም እኔ ይኸውልሽ አንቺ ያለኝ ፍቅር ጠፍቷል አላልኩም። ገባሽ አይደል? ይሄ ታውቂያለሽ አንቺ ቤተሰቦች ሁሉም ሰው ያውቃል። ይሄ ፍቅር መጥፋት አለመጥፋት አይደለም። ቤተሰብ ያልመረቀው ቤተሰብ እንደዚህ ነው ብሎ እንትን ያላለው እስኪ ትልቅ ደረጃ ደረሰ ሰው ካለ ንገሪ። ቤኪ እኔ ቤተሰብ ሳልፈልግ ቀርቼ ነው? ለምንድን ነው እንደዛ የምታስመስለው? ነው ያስጨነቁ አይደለም። ዋናው እኮ በመካከላችን ያለው ፍቅር ብቻ ነው አይደል? ለምን ነው የማይሆነው? ምንድን ነው የሚሆነው? እሺ አይሆንም። በቃ እዚህ ጋር ምን እንዳደረገው ለምን አይሆንም? እሺ መልስልኝ። ለምን አይሆንም? እሺ ቤተሰቦቻችን ሲባል እንደዚህ ሆነ እንድንቀር ነው የምፈልገው? እኔ እዚህ ጋር መጨቃጨቅ አልፈልግም። በቤተሰብ ዙሪያ ምናምንም አይደለም ተነጋግረናል አይደለ? ቤተሰብ ከዚህ ጋር አታልቅሽ። በቃ ነገሮችን አሁንም ቢሆን ተረጋግተን ማሰብ አለብን። ገባሽ? ይዘኝ ጥፋ፣ አብረን እንሁን። ይዘኝ ጥፋ ምን ማለት ነው? መሲ አይደለም እኔ ቤተሰቤ እንደማልፈልግና እኔ ለቤተሰቤ ክብር እንደሌለኝ ለምን ነው የምታስመስለው? ክብር የለሽም አላልኩም መሲ፣ እንደምታከብራችሁ አውቃለሁ። በዚህ ሰዓት የማይሆን ውሳኔ የወሰንሽው በቃ ስለተጨናነቅሽ ነው። ይሄ ነገር ነው ማስደለም መሲ። በኋላ እደውልልሻለሁ። ስራ መሄድ አለብኝ። ሁለት ሙሉ ካሰብኩት በቃ በኋላ እደውልልሻለሁ። ቻው። ታሁለት በህይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬን እህን እያልኩኝ ቆሜያለሁ እኔ ሸክም አቅቶኝ ከብዶኝ ራሴን ብቸኝነት ሰው ማጣት ከበደኝ ብቸኝነት አንገላታኝ ከበደኝ ደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ ልክ እንደ ቀን ቅዠት ሆኖብኝ ህይወት ያለቅሳል አይኔ ምክንያት አጣሁለት በህይወት መኖሬን